ፊስጦስም ወደ አውራጃው ከገባ ከ3 ቀን በኋላ ከቂሳሪያ ወደ ኢየሩሳሌም መጣ። የካህናት አለቆችና የአይሁድ መሪዎች ፊቱ ቀርበው ጳውሎስን ከሰሱት። ጳውሎስን መንገድ ላይ አድፍጠው ሊገድሉት ስለፈለጉ ፊስጦስ ለእነርሱ እንዲያዳላላቸውና ወደ ኢየሩሳሌም እንዲያስመጣው አጥብቀው ለመኑት። ፊስጦስም እንዲህ ሲል መለሰላቸው፣ ጳውሎስ ታስሮ በቂሳሪያ እስር ቤት ይገኛል። እኔም በቅርቡ ወደዚያው ሄዳለሁ። ስለዚህ ከባለሥልጣኖቻችሁ መካከል አንዳንዶች ከኔ ጋር ይምጡና ሰውየው ጥፋት ካለበት ክሱን በዚያው ያቅርቡ። ከእነርሱም ጋር 8 ወይም 10 ቀን ያህል ከሰነበተ በኋላ ወደ ቂሳሪያ ወረደ። በማግስቱም ፍርድ ወንበር ላይ ተቀምጦ ጳውሎስን እንዲያመጡ ታዘዘ። ጳውሎስ በቀረበ ጊዜ ከኢየሩሳሌም የመጡት አይሁድ ከበቡት። በማስረጃ ያልተደገፉ ብዙ ከባድ ክሶችም አቀረቡበት። ጳውሎስም እኔ በአይሁድም ሕግ ሆነ በቤተ መቅደሱ ወይም በቄሳር ላይ የፈጸምሁት በደል የለም ሲል የመከላከያ መልሱን ሰጠ። ፊስጦስም ለአይሁድ በጎ ለመዋል ፈልጎ ጳውሎስን ስለዚህ ጉዳይ ወደ ኢየሩሳሌም ወጥተህ በእኔ ፊት ለመፋረድ ፈቃደኛ ነህን? አለው። ጳውሎስም እንዲህ አለ፣ አሁንም ቢሆን ፍትሕ ማግኘት በምችልበት በቄሳር ፍርድ ወንበር ፊት ቆሜያለሁ። አንተ ራስህ በሚገባ እንደምታውቀው በአይሁድ ላይ ምንም በደል አልፈጸምሁም። ይሁን እንጂ ለሞት የሚያበቃ በደል ከተገኘብኝ አልሙት አልልም። እነዚህ አይሁድ የሚያቀርቡብኝ ክስ እውነት ካልሆነ ግን እኔን ለእነርሱ አሳልፎ ሊሰጥ የሚችል የለም። ወደ ቄሳር ይግባኝ ብያለሁ። ፊስጦስ ከመማክርቱ ጋር ከተመካከረ በኋላ ወደ ቄሳር ይግባኝ ስላልህ ወደ ቄሳር ትሄዳለህ አለው። ከጥቂት ቀንም በኋላ ንጉሥ አግሪጳና በርኒቄ ፊስጦስን እጅ ሊነሱ ወደ ቂሳሪያ ወረዱ። በዚያም ብዙ ቀን ተቀመጡ። ፊስጦስም የጳውሎስን ጉዳይ አንስቶ ለንጉሡ እንዲህ አለው፣ ፊልክስ በእስር ቤት የተወው አንድ ሰው እዚህ አለ። ወደ ኢየሩሳሌም በሄድሁ ጊዜ የካህናት አለቆችና የአይሁድ ሽማግሌዎች እንድፈርድበት ከሰውት ነበር። እኔም ተከሳሽ በከሳሾቹ ፊት ቆሞ ለተከሰሰበት ነገር መልስ ለመስጠት እድል ሳያገኝ አሳልፎ መስጠት የሮማውያን ልማድ እንዳልሆነ ነገርኋቸው። ስለዚህ ከሳሾቹ ከኔ ጋር ወደዚህ በመጡ ጊዜ ጉዳዩን ሳላጓተት በማግስቱም ችሎት ተቀምጬ ያን ሰው እንዲያቀርቡ ታዘዝሁ። ከሳሾቹም ተነስተው በመቆም ሲናገሩ እኔ ያሰብሁትን ያህል ከባድ ክስ አላቀረቡበትም። ይልቁን ስለ ገዛ ሃይማኖታቸውና ሞቶ ስለነበረው ጳውሎስ ግን ሕያው ነው ስለሚለው ሰው ስለ ኢየሱስ ይከራከሩት ነበር። እኔም ይህን ነገር እንዴት እንደምፈታው ግራ ስለገባኝ ወደ ኢየሩሳሌም ሄዶ ስለዚሁ ጉዳይ እንዲፋረድ ፈቃደኛነቱን ጠየቅሁት። ነገር ግን ጳውሎስ ጉዳዩ በንጉሠ ነገሥቱ እንዲታይለት ይግባኝ ባለ ጊዜ እኔም ወደ ቄሳር እስከምልከው ድረስ እስር ቤት እንዲቆይ አዘዝሁ። አግሪጳም ፊስጦስን እኔም እኮ ይህ ሰው ሲናገር መስማት ፈልግ ነበር አለው። እርሱም እንግዲያውስ ነገ ትሰማዋለህ አለው። በማግስቱም አግሪጳና በርኒቄ በታላቅ ክብር መጥተው ከከፍተኛ መኮንኖችና ከከተማይቱ ታላላቅ ሰዎች ጋር ወደ መሰብሰቢያው አዳራሽ ገቡ። በፊስጦስም ትእዛዝ ጳውሎስ እንዲቀርብ ተደረገ። በዚህ ጊዜ ፊስጦስ እንዲህ አለ፣ ንጉሥ አግሪጳ ሆይ እንዲሁም እዚህ አብራችሁን ያላችሁ ሁሉ
ይህን ሰው ታዩታላችሁ። በኢየሩሳሌምና እዚህ በቂሳርያም የሚኖሩ አይሁድ ሁሉ ይህ ሰው ከእንግዲህ በሕይወት መኖር አይገባውም በማለት እየጮኹ ለመኑ። እኔም ለሞት የሚያበቃ አንዳች ነገር አለማድረጉን ተረዳሁ። ሆኖም ወደ ንጉሠ ነገሥቱ ይግባኝ በማለቱ ወደ ሮም ልልከው ወሰንሁ። ነገር ግን ስለ እርሱ ወደ ጌታዬ የምጽፈው የተረጋገጠ ነገር አላገኘሁም። ስለዚህም ከተመረመረ በኋላ የምጽፈውን ነገር ለማግኘት በሁላችሁም ፊት በተለይ ደግሞ ንጉሥ አግሪጳ ሆይ በአንተ ፊት አቀረብሁት። ይኸውም አንድ እስረኛ ወደ በላይ ሲላክ የተከሰሰበትን ምክንያት አለመግለጽ ትክክል ስላልመሰለኝ ነው።